ዛሬ ቀይ ወጥ አሰራር አሳያችኋለሁ። እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር በማድረግ አበረታቱኝ። እንግዲህ ቀይ ወጥ ነው የሰራሁት፣ በስጋ ነው የሰራሁት። እዚህ ጋር ሽንኩርት ፈጭቼ አዘጋጅቻለሁ። ድስት ውስጥ ጨምሬ ጣድኩኝ ማለት ነው። እና ዘይት ደግሞ እዚህ ጋር ጨመርኩ ማለት ነው። ዘይትን ጨምሬ ያለው አንድ ላይ አማሰልኩኝ። እዛ እየበሰለ ነው ማለት ነው። ሽንኩርትና ዘይት አንድ ላይ እየበሰለ ነው። ምርጥ ወጥ ይሆናል ብዬ አስባለሁ። እና ሽንኩርት ከበሰለ በኋላ እዚህ ጋር በርበሬውን ጨመርኩ ማለት ነው። በርበሬ ጨመርኩኝ። ቀይ ነው የኔ በርበሬ። እንግዲህ በርበሬን ጨመርኩት። ከዛ ሽንኩርትና በርበሬ አንድ ላይ ነው ያማሰልኩኝ። አይመችም ካሜራ ለመያዝ። እዚህ ጋር ደግሞ ይጨልማል ትንሽ ጓዳ ውስጥ ስለሆነ ብዙም አይበራም። አያችሁ ጨልሟል፣ በደንብ አይታይም። የሚቀርጸኝ ሰው ብኖር ጥሩ ነበረ፣ በራሴ ስለቀረስኩኝ ነው። እና ጨልሟል ማለት ነው። እዛ እየተወቀጠ አብሽ አደረግኩኝ አንድ ላይ ለማማሰል ማለት ነው። ከሽንኩርትና በርበሬ አንድ ላይ ያው አብሽ ታውቃላችሁ፣ ቆንጆ ነው ሽታውም ወጥም ያጣፍጣል። አብሽ ከነጭ ሽንኩርትና ዝንጅብል አንድ ላይ የተወቀጠ ቆንጆ ነው። ሽታ ራሱ ደስ ይላል። እና አሁን እየበሰለ ነው። አንድ ላይ አይታችኋል፣ በስሏል። ሲጋድ በስሏል ማለት ነው። ሽንኩርቱ በስሏል። ምንም አይመችም ጓዳ ጨለማ ስለሆነ ማለት ነው ቤተሰቦች። እና እዚህ ጋር ቲማቲም አለኝ። ቲማቲም ፈጨሁት ማለት ነው። ቲማቲም ፈጭቼ አምጥቻለሁ። የተፈጨ ቲማቲምን ጨመርኩኝ። ቲማቲም ቆንጆ ነው፣ ያወፍራል፣ ያጣፍጣል ወጡንም። አንድ ላይ አማሰልኩኝ ማለት ነው። ሽንኩርትም የተፈጨ ስለሆነ ድቅቅ ስላለ ወጥ ያወፍራል። የተፈጨና በእጅ የተከተፈ አንድ አይደለም፣ ወፍራም ይሆናል። በማሽን የተከተፈው ማለት ነው። ስጋ ደግሞ ስጋ አዘጋጅቻለሁ። ስጋዬን ገና ከትፋለሁ ማለት ነው። ስጋዬን ከትፌ ይሄው አዘጋጅቻለሁ። ስጋ ጨልሟል በጣም እና ስጋዬን ጨመርኩኝ። አማሰልኩኝ ማለት ነው። ስጋዬን ከሽንኩርት ጋራ አንድ ላይ እንዲዋህድልኝ አንድ ላይ አማስያለሁ። ከዛ ስጋ እስከሚበስል ድረስ እከድነዋለሁ ማለት ነው። ወፍሯል። ትንሽ ከተማሰለ በኋላ ውሃ ጨምራለሁ። ጨው ጨመርኩኝ። ማጂ ጨመርኩኝ፣ ክኖር ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርትና
ዘንጀብል አንድ ላይ ፈጭቼ ጨምሬያለሁ። ከዛ መጨረሻ ላይ ቅቤን ጨመርኩ ማለት ነው። አሁን ስጋ በስሏል። አሁን እያለቀ ነው ማለት ነው የኔ ወጥ። ሽታው ግን በጣም ደስ ይላል። የሚገርማቸው መከለሻ ያደረኩኝ ቅመም ማለት ነው። አንድ ማንካ ጨመርኩኝ። መከለሻ ያጣፍጣል ወጡ። የትኛው ቅመም ወጥ ያጣፍጣል። አማሰልኩኝ አንድ ላይ እና አሁን ወጥ አልቋል። ይህን ይመስላል ቀይ ወጥ አሰራር። በዚህ መልክ ነው የሰራሁት። እንግዲህ ከወደዳችሁ ላይክ ሰብስክራይብ በማድረግ አበረታቱኝ ቤተሰቦቼ። የኔ ወጥ ይሄን ይመስል ነበረ። ደህና ሁኑ። አመሰግናለሁ። እንደምትወዱ ተስፋ አለኝ። ግን በጣም የሚጣፍጥ ወጥ ነው። እኔ በልቼ በቃ በጣም ነው የጣፈጠኝ። እናንተም ሰርታችሁ ብሉ። ትንሽ ቅባት በዝቷል። ያው ስጋ ነጭ ይበዛል። ስጋ ለዛ ነው ቅባት ይበዛ ማለት ነው። እና በጣም ግን ምርጥ ወጥ ነው እና ይሄን ይመስል ነበረ። ደህና ሁኑ። አመሰግናለሁ።